ሰላም ሰላም ቤተሰብ እንደምን ዋላችሁ? ከኔ ጋር ሁሉም ሰላም ነው። እኔ የምለው ማለት ነው ዛሬ ታውቃላችሁ ሰሞኑን ኢትዮጵያ ውስጥ አማራ ክልል ያለው ነገር በጣም ይከብዳል። እንደ ሴት እንደ ማንኛውም ሰው የሆነ በጣም ከባድ ነገር ነውና በጣም አስቸጋሪ ነገር ነው የነበረው። ሁላችንም አይተናልና ትንሽ ይከብዳል። በጣም ደብሮኛል። ይሄን 2 ቀን ምናምን በጣም ተሰምቶኛል ሰው በመሆኔ። የሀገራችን ወጣት እንደዚህ ሲያልቅ በሀገራችን ነጻነት ሳይኖረን እንደዚህ ስንሆን በጣም ነው መኖር የሚያስጠላው። በጣም ያለው ነገር አይታችኋል። በጣም የሚያስጠላ ነገር ነውና በዛ ተበሳጭቼ እያለ ደግሞ የአብርሽ ቪዲዮ ተለቋየውኝ ማለት ነው። እግዚአብሔርና እንዴት ብዬ ልንገራችሁ? እናንተ ግን ምን ጉድ ናችሁ? በዚህ ልክ ሄርሜላ፣ በዚህ ልክ እናንተ አብርሽን እና ሩታን ለመጣል የምትጥሩት ነገር በቃ የሆነ ነገር ሊያደርግ ሲፈልግ ድፍርስ ነገር የምታደርጉት መታችሁ በቃ ብትን የምታደርጉት ነገር። ዛሬ አብርሽ በህይወቱ እንደዚህ ተበሳጭቶ አያውቅም። ሩታን በቃ አቅም ስላነሳት ነው መናገር። አሁን ታውቃላችሁ ደርሳለች፣ ሙሉ ሰውነቷን ይዟታል እና በቃ መናገር አቅም ስላጣት ነው። በቃ አቃታት። የሆነ ሳሌ ተናግራችሁ ሁሌ ጨዋችሁ የሆነ ሳሌ በቃ መናገር ይከብዳችኋል። የእውነት ነው የምላችሁና እንደዛ አቅም ስላጣች ነው። የእውነት እኔ እንደናንተ ዛሬ ያናደደኝ ሰው የለም። በጣም ባልዮች ናችሁ። ሄርሜላም የአብርሽ ጓደኞችም ሁላችሁም። በዚህ ልክ ለምንድን ነው እንደዚህ ሴት አልጋ ላይ አስተኝተሽና ልብስን አውለቅ እያልኩሽ ፈተና ታያለሽ እንዴ? ምንድነው እንደዚህ አይነት ነገር ለሰው የምታስተምሩ እናንተ? እሺ እንደው ሩታ አታሳዝናችሁም? አሁን መጣች አይደለ? ሰው ይመጣል እንግዳ አለብኝ እያለሽ ለምንድን ነው የማትረጁ? እንደው ጉድጓድን ቆፍርል ሰው አልጋ ቤት በቃ መኖሪያ ቤት ሴት አታስቀምጡትም። እቤት ተሰብስባችሁ ትመጡበት አላችሁ። ሆቴል ያዘ። ሆቴል እንኳን መተኛት አይችልም፣ አልጋ መያዝ አይችልም። ለምንድን ነው እናንተ ከስሩ በቃ በስመ አብ ወልድ መንፈስ ቅዱስ። ኧረ አብርሽ እግዚአብሔር ጠላላ ከላላ ይሁን። ሩታን ፈጣሪ ይጠብቅሽ። እንደው በሰቀቀን ነው የሚኖሩት እነዚህ ልጆች፣ እግዚአብሔርን በሰቀቀን። ለምንድን ነው ልጅቷን እንደዚህ የሚያስጠላ ነገር እርጉዙን በቃ የሚያስጠላ ነገር የምታሳዩት? እነሱ ማለት ነው ሆን ብለው ነው። ሩታ እንደምትመጣ ያውቃሉ፣ ስልክ አውርተው ያውቃሉ። ግን ለማበሳጨት ነው፣ ሩታ እንድትበሳጭ አብርሽ እንዲበሳጭ ለማድረግ ነው። የሆነ ነገር አድርጎም ቢሆን እኮ ቪዲዮ ቀርጸውበታል እኮ አይታችሁታል አይደለ? ኧረ በጣም ባለየዎች ናቸው እግዚአብሔርን። ወይኔ ጉድ! እኛ እኮ እናውቃለን። አንዳንድ አብዛኛው ሰው እንግዲህ ዩቲዩበር ታውቃላችሁ፣ ሀሳብ እየቀያየረ ምን እያለን ነው በቃ አይዲያ ፈጠራ። በስደት ስንኖር እንደፈለግን ሀገራችን ቪዲዮ የምንቀርጽበት ቦታው አይመችም፣ ያለንበት ምናምን ሰው ቤት ነው ሁነን የምንሰራ ስለማይመች ምናምን ነው ከነ ዩኒፎርማችን ነው የምንመጣና አንዳንዴ ሀሳባችን እየቀያየረን የሆነውን ያልሆነው የምንናገር ስለናንተ የምንሰራባችሁ እኮ እኛ እናውቃለን። እኔ በራሴ ሄርሜላና አብርሽ ምንም አይነት ነገር እንደሌላቸው አውቃለሁ። ተመልካች እኮ 10ን ነው የሚለው ለተመልካች ስንት ኮሜንት በዛሬው ኮሜንት ብቻ ስንት አይነት አስተያየት አለ። ያን ሁሉ ነው በተግባር ማሳየት የምትፈልጉት? እንዴ መረዳት የሚረዳ ይረዳ፣ መረዳት የማይፈልግ አይረዳ። ለተመልካች ነው ብላችሁ እንደዚህ ተመልካች ላይ የምትለጥፉ ባልዮች ናችሁ። እግዚአብሔርን ምን ጉር ናችሁ እናንተ? እንዲሁ ልጆቹ በቃ ለደቂቃ እንኳን ተመካክረው ቁጭ ብለው መለያየታቸውም ተነፋፍቀዋል እኮ እነዚህ ልጆች እኮ ይቅርታ ይባባሉ ሊያወሩ ነው። ለምንድን ነው በቃ እንዲገናኙ አትፈልጉም? ይህች ልጅ እንግዲህ ሩታ ይኸው ማግኘት መጣሽ። ከምሽቱ 3 ሰዓት አበሳጫችኋት፣ ላካችኋት። አታሳዝናችሁም? አብርሽስ አያሳዝናችሁም? ይሄ ልጅ ወንድ ልጅ ስለሆነ ማልቀስ ምን ስላልፈለገ መውደቅ ስላልፈለገ እንደምንም ጠንክሮ በውስጡ ችሎ ስላለ አልሞት አላችሁ። አሁን ቡታጀራ አብርሽ ሄደ ተከትሎ ቡታጀራ አይሄድም። እናቱ ቤት እየመጡ ሲያስቸግሩበት ብዙ አይነት ሰው እየመጣ እሱን እንትን ስለሚለው ሆቴል ተከራየ። ሆቴል ካላችሁበት ሌሊት እንኳን ጊዜ አትሰጡትም። ይሄ ልጅ አይተኛ፣ አይረፍ፣ አይብላ፣ አይጠጣ። ምሳ አብረን የበላን ብላችኋል። ምሳ አብራችሁ ከበላችሁ ምኝታ ሰዓት እንኳን ብትለቁት ምን አለበት? ኧረ አብርሽ ፈጣሪ ይርዳ። ኧረ ሩታ ፈጣሪ ይርዳሽ። እግዚአብሔርን እኔ ተቃጥዬ ሞትኩ። ተቃጥዬ ልጅቷ እኮ አሁን እኮ ሩታ የመናገር አቅም ስላነሳት እኮ ነው እንጂ በጣም ነው ብታበሳጩት እኮ። አብርሽማ የመናገር አቅም ስላለው እርጉዝ ስላልሆነ እኮ እስኪ በቃችሁ ተናገራችሁ።
እንደው ብትወጡልን ምን አይነት ደረቆች ናችሁ? እኔ ገና አይደለም በአብርሽ ቦታ ሁኜ ውጡ እንኳን ሲላችሁ እንዲረጋጋ እንኳን አልፈቀዳችሁለትም። ገና እናንተ እኮ ነው የተበሳጫን ያክል ሰዓት ውጡ እንኳን ሲላችሁ አትወጡም። እናንተ ቀድማችሁ ብትወጡ እንኳን አብርሽና ሩታ ወታ ስትሄድ እንኳን ነይ እንደዚህ ነው አላሏትም እኮ። እሷ ተበሳጨች ወታ ሄደ። አንድ ሰው እንኳን አልተከተላትም። አብርሽ እንዳይከተሉ እሱን የበለጠ ያበሳጩታል ማለት ነው። ኧረ ፈጣሪ ወይ እግዚአብሔርን በአሁን ሰዓት ከእግዚአብሔርና በቃ ከእግዚአብሔር ውጪ እናት፣ አባት፣ እህት፣ ወንድም ከዛ ውጪ ጓደኛ ምናምን ነገር አያስፈልግም። ቤተሰብ እግዚአብሔርን ነው የምላችሁ። እያያችሁ ነው ሰው ምን አይነት ጉድጓድ እንደሚቆፍርልን እንግዲህ የማያረጉት ነገር የለም። ልጅ አመጡበት ዲን ያስመረመሩት ሄርሜላን ብዙ ቦታ አልፈተነችው፣ ብዙ ነገር አደረገችው። ደግሞ ጭራሽ ሩም ውስጥ አልጋ ላይ በዛ ላይ እርጉዝ ሚስቱ መታ ሲያደርጉ ይሁ እንግዲህ ብዙዎቻችሁ ደግሞ ያልገባችሁ ነገር እንዴት ሩታ ተመካክራ ነው ምናምን ልትሉ ትችላላችሁ። እና እንደ አጋጣሚ አብርሽ ሩታን ቀጥሯት ሊያወሩ ሩታ በመጣችበት እንደ አጋጣሚ እሷ ገብታ ጠበቀችው ክፍሉ ውስጥ ማለት ነው። ምን ጉድ ነሽ ግን? ምን ጉድ ነሽ አንቺ? እንዴት ነው ውስጥ ሰላም የሚሰጥሽ? ሄርሜላ የምትበይ ጅላንፎ ማለት ነው። ጅላጅል አፈር ያስበላሽ። እግዚአብሔርን አቃጥለሽኛ። እኔ መሳደብ አልፈልግም። በዛ ላይ አሞኛል ሰውነቴ ሁሉ እንዴት እንደሚያቃጥል ማለት ነው። ምን ጉድ ነሽ እንዴ? ይሄ ልጅ በቃ ትንሽን ቀን ሩም ተከተላችሁ ምሳ አብሮ በላ። የሆነ ሰዓት ላይ እንኳን ሩታ ማግኘት አይችልም እኮ እግዚአብሔር። ልጅቷን ተገናኝተው ሀሳባቸውን ሊቀያየሩ ሊለዋወጡ ነው። ቢያወሩ ምን አለበት? ምን አለበት ቢያወሩ? ጊዜ ብትሰጧቸው እናንተ። ሩታ መውለጃዋ ሰዓት ደርሷል። አብረው ቢያወሩ ቢመካከሩ ይቅርታ ቢባባሉ ማድረግ ያለባቸው ብዙ ነገሮች አሉ። እንዴ ለምንድን ነው እሱ ስለ ሩታ እኮ በጣም ይጨነቃል፣ ያስባል እኮ። ለምንድን ነው እናንተ ሌላ ነገር ውስጥ እያስገባችሁ ጭንቅላታቸው የምትረብሿቸው? ቤተሰብ ጓደኛ እንዴት ጉድጓድ እንደሚቆፍር እንዴት እንደሚቀብር እዩ። በተለይ ሲኖራችሁ እናንተ እንድትወርቁ ብቻ ነው የሚፈልጉት። እግዚአብሔርን እነሱም እናንተ የምትሰሩትን መስራት አይፈልጉም። ስትለወጡ ደግሞ አይፈልጉም። አለያዩአቸው። ይህን ያክል ጊዜ እነዚህ ልጆች ተራርቀው በውስጣቸው ፍቅር እያለ በእነሱ ምክንያት አንዱ ሲስተካከል አንዱ ሲትመጣ፣ አሁን ባለፈው ሊታረቁ የነበረው ሩታ ይቺ ሄርሜላ ገባች። አሁን ዛሬ ደግሞ ሊታረቁ አብረው ሊያወሩ የነበረውን ደግሞ ይቺ በመሀል ገባች። ምን ጉድ ነሽ ግን ሄርሜላ? ባለፈውም በአንቺ ምክንያት ነው ሁሉ ነገር የረዘመ። ዛሬ ደግሞ ጭራሽ እንደዚህ ሆነሽ። ፈጣሪ ትዕግስቱን ይስጠኝ። ምን ማለት እንዳለብኝ አውቃለሁ። ሩታ እንደው ጥንካሬውን ይስጥሽ፣ ትዕግስቱን ይስጥሽ እግዚአብሔርን። እሷ ስትጨነቅ ምን ያክል ውስጧ እንደሚጨነቅ አስቡት። ይህን ተንኮላችሁን ደግሞ ሚዲያ ላይ ስትለቁት አታፍሩም እኮ አታፍሩም። ባለየናችሁ በጣም እና ቤተሰብ ጓደኛ ራቁ። ጓደኛ አያስፈልግም። ሰው ይቀብራል። ምንም አይጠቅምም። ምንም አይጠቅምም። እግዚአብሔርን እኔ አሁን እህቴን ብቻ ነው ማወራ። በቃ ማህበራዊ ኑሮ ግዴታችን ነው። ኢትዮጵያኖች መተባበር አሁን ባህላችን ነው። ግን ደግሞ አሁን ጊዜው ሰው ሁሉ በቃ ውድቀት ነው የሚፈልገው የእናንተ። እግዚአብሔርን ምን ጉድ ነው? እኔ ሰው መቅረብ ፈራው። አሁን ላይ ሰው መቅረብ ፈራው። እንዴት ነው የምንኖረው? ብዙ የሚያገናኙችን ያለ ሰው ደግሞ ሰው አይሆንም። ግን አንዳንድ እንደዚህ እንደናይንተ ከሂሲ እባብ አስመሳይ እያለ ደግሞ እንዴት ነው እኛ ሰው የምንቀብረው? እንዴ ካሜራ ድቅና አድርገው አልጋ ላይ እንተኛ እያለች ልብሱን ማውልቅ እኮ ነው የቀራ 30 ደቂቃ እስከሚወሩ ድረስ ምን እየጠበቁ ነው? ልብሱን እስከምታወልቅለት ድረስ በጣም ባለዮች ናቸው።